በርግዝና ወይም ደግሞ በውፍረት ምክንያት ለሚመጣ የሰውነት ሸንተረር ብጉር ጥሎት ለሚያልፈው ጠባሳና ጥጥ የሚያደርግልን በቤት ውስጥ በቀላሉ የምናዘጋጀው ወይም ሰውነታችን ላይ ለሚወጣ አለርጂ በእርጅና ወይም ደግሞ በተለያየ ምክንያት የሚመጣ የቆዳ መሸብሸብንና ማርጀትን የሚከላከልልን ሰውነታችን ላይ የተለያየ ቦታ ላይ አንገት፣ እጅ፣ ብብት አካባቢ፣ ጉልበት ላይ፣ ፊት አካባቢ ላይ የሚወጣ ጥቁረትን ከአይን ዙሪያ ለሚወጣ ጥቁረት ከአይን ዙሪያ የሚገኝ ቆዳ መሸብሸብ ብዙ ጥቅም ያለው በቫይታሚን የበለጸገ የካሮት ክሬም አብረን እንሰራለን ማለት ነው። ሰላም እንዴት ናችሁልኝ? ዘበናይ ነኝ። እንኳን ወደ ዚዚ ቢዩቲ የዩቲዩብ ቻናል በሰላም መጣችሁ። እንደገና ቆንጆ ቪዲዮ ይዤላችሁ መጥቻለሁ። ሳምንታችሁ እንዴት ነበር? እኔ እጅግ በጣም ሰላም ነኝ። ዛሬ ደግሞ እጅግ በጣም ቆንጆ የሆነ በቫይታሚኖች የበለጸገ ከካሮት ዘይት የሚሰራ የካሮት የፊት ክሬም አዘገጃጀት ሙሉውን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ይህንን ቪዲዮ በላይክ ብትጀምሩት ደስ ይለኛል። ሰብስክራይብ ማድረግ ለሌሎች ሼር ማድረግ እንዳትረሱ። ይህንን የመሰለ ፊትን ብራይት የሚያደርግ ከብዙ ጥቋቁር ነገሮች ከመሸብሸብ ፊታችን ላይ ካሉ አለርጂ ከእርጅና ሁሉ የሚታደገንን እጅግ በጣም ውብ የሆነ በቤታችን በቀላሉ የምናዘጋጀው ግን ደግሞ በጣም ብዙ ጥቅም ያለው የካሮት ክሬም። ካሮት እንደሚታወቀው በጣም በርካታ ፕሮዳክቶች የሚሰሩበት እንደሆነ በዛኛው ቪዲዮ ላይ ገልጫለሁ። አሁንም ደግሜ የምነግራችሁ እጅግ በጣም በርካታ ንጥረ ነገር በውስጡ ስላለው ያንን ንጥረ ነገር በጠቃሚ ስለሆነ ያንን ንጥረ ነገር በመፈለግ ብዙ የቢዩቲ አምራቾች ስለ ሻምፖ ሊሆን ይችላል፣ የቆዳ ክሬም፣ የሰውነት ማርጠቢያ ክሬም ሊሆን ይችላል በዚህ በካሮት ነው የሚሰሩት። ስለዚህ ዛሬ እኛ በካሮት የሚሰራ በቤታችን በቀላሉ በመናገኘው ነገር የምንሰራውን የካሮት ክሬም በቀላሉ እናዘጋጃለን ማለት ነው ውዶች። ያው የካሮት ክሬምን ለማዘጋጀት መጀመሪያ የሚያስፈልገን ነገር የካሮት ዘይት ነው። የካሮት ዘይት አሰራሩን ደግሞ ሙሉውን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ኦሬዲ ያለፈው ቪዲዮዬ ታገኙታላችሁ። የካሮት ዘይት ሰርቻለሁ። እጅግ በጣም ጠቃሚ ነው ማለት ነው። ከዛ የተያያዘ ቪዲዮ ነው ይሄም። ዛሬ እንግዲህ ይሄንን የሚያምር የካሮት ክሬም ለመስራት የካሮት ዘይት አዘጋጅተናል። ሌላው የምንጨምርባቸው ግብአቶች አሉ ክሬሙን ለመስራት ማለት ነው። የመጀመሪያው የምንጠቀመው ቫዝሊን ነው። ቫዝሊን እንደሚታወቀው እጅግ የቆዳ ማርጠቢያ ከሚባሉ ጠቃሚ ከሆኑ ምርቶች አንዱ ነው። ያው ፔትሮሊየም ጄሊ እና እጅግ በጣም ለሰውነታችን በጣም ሞይስቸር የሚያደርግ በጣም በሚያለሰልስ ሁሉም ቦታ የሚገኝ ቫዝሊን እጠቀማለሁ። እንደምትሰሩት የመጠን ይወስነዋል የምትጨምሩት ማለት ነው። በርከት አድርጋችሁ መስራት ከፈለጋችሁ 1-2 ማንኪያ ጨምሩበት። እኔ ግን ለራሴ ስለሆነ የምሰራው 1 ማንኪያ ቫዝሊን ጨምራለሁ። ሌላው ሬት ነው የምጠቀመው የሬት ጄል። እንግዲህ የሬት ጄል ያለኝን ጨምረዋለሁ ማለት ነው። ሬት ጄል እጅግ በጣም ለቆዳ ለሰውነት ለፀጉር እጅግ በጣም ጠቃሚ ከሚባሉ የመዋቢያ ምርቶች ወይም ደግሞ ምርት ከሚሰራባቸው አንዱ ሬት ነው። ስለዚህ ስለ ሬት እንጃ ብዙ ነገር የተባላለ አንድ ፕሮግራም ራሱ ያስፈልገዋል። ስለዚህ ሬት ነው የምጨምረው ክሬማችንን ለመስራት ማለት ነው። አሁን እንደነገርኳችሁ የምትጨምሩት የሬት መጠንም ልክ ከቫዝሊኑ ጋር እኩል ቢሆን ጥሩ ነው። አለዛም ግን እናንተ የውፍረቱ የክሬሙ ውፍረት ይወስነዋል። ስለዚህ እኔ በሁለት ቫዝሊኑንና ሬት ጄሉን በተመጣጠነ መልኩ ነው የጨመርኩት ማለት ነው። እነዚህን የጨመርናቸውን ነገሮች ክሬም እስከሚሆንልን ድረስ በደንብ አድርገን እንመተዋለን ማለት ነው። በማሽን ብትመቱት ይመረጣል። ነገር ግን ማሽን ማታገኙ ከሆነ እንደኔ በእጃችሁ እንደዚህ በደንብ አድርጋችሁ ክሬም እስከሚሆን ድረስ ዘይቱን እና ቫዝሊኑን እና ሬቱን ጄል በደንብ አድርጋችሁ እንደዚህ ታደባልቁታላችሁ። እያደባለቃችሁት የሚሰጣችሁ የሚያምር ከለር፣ ምክንያቱም የካሮት ዘይት ነው የተጠቀምነው። ሌሎቹ ደግሞ ትንሽ ነጣ ያሉ ነገሮች ናቸው። ያ ሲዋሃድ ክሬማችን እጅግ በጣም ወርቃማ ቢጫ የሚመስል እጅግ በጣም የሚያምር ከለር ያለው ክሬም ሰርተናል ማለት ነው። እጅግ በጣም ብዙ ጠቀሜታ ያለው እዚህ ጋር እንግዲህ እንደምታዩት የምጠቀማቸው ይሄ ኦፕሽናል ነው። ካላችሁ ጨምራላችሁ፣ ከሌላችሁ መተው ትችላላችሁ። ነገር ግን በጣም ብትጨምሩበት ጥቅሙ በጣም ከፍተኛ ይሆናል ማለት ነው። አልመንድ ኦይል እና የቫይታሚን ኢ ኦይል ነው የምጨምረው። እዚህ ጋር በትንሹ ነው የጨመርኩት። እናንተ እንደኔ በትንሹ መጨመር ትችላላችሁ፣ አለመጨመር ይቻላል። በቂ ነው ቫዝሊንና ሬቱ ካለ ክሬሙን ለመስራት ማለት ነው።
እዚህ ጋር ቫይታሚን ኢ በጣም እንድትጨምሩ ሪኮመንድ ማደርጋችሁ ማለት ነው፣ እንድትጨምሩ መመክራችሁ። ቫይታሚን ኢ ይሄ የምንሰራው ክሬም ምንም አይነት የማቆያ እንትን የለውም፣ የማቆያ ኬሚካል የለውም እና ቢያንስ 1 ወር እንኳን እንዲቆይልን 1 ወር ከ15 ቀን እንዲቆይልን ከፈለግን ቫይታሚን ኢ ልክ እንደማቆያ የሼልፍ ላይፉን በጣም ረጅም ያደርገዋል ማለት ነው። ሳይበላሽ ለረጅም ጊዜ እንዲቆይ ያደርግልናል ቫይታሚን ኢ ማለት ነው። በዛ ላይ ደግሞ በጣም በርካታ ጥቅም አለው ቫይታሚን ኢ እንደምታውቁት ማለት ነው። እንግዲህ እንዲህ አይነት የሚያምር ቆንጆ ክሬም ሰርተናል ማለት ነው። ይህ ቫይታሚን ኢ ያለው አልመንድ ኦይል አለው፣ ሬት አለው፣ ቫዝሊን አለው። የካሮት ኦይሉ ነው ዋናው መስሪያችን። እንግዲህ በዚህ የበለጸገ በቫይታሚኖች የበለጸገ በሚኒራሎች የበለጸገ እጅግ በጣም ለሰውነት ሞስቸር የሚያደርግ እጅግ በጣም ለብዙ ነገር የሚጠቅም ጥቋቁር ነገሮችን በእርጅና የሚመጣ የፊት ቆዳ መሸብሸብን፣ የሰውነት ቆዳ መሸብሸብን፣ እጃችን አካባቢ አንገታችን አካባቢ የሚወጣ ጥቁረትን፣ ክንዳችን ላይ ጉልበት አካባቢ የሚወጣ ጥቁረት ሰውነታችን ላይ ያለውን ያንን በደንብ አድርገን መቀባት ይኖርብናል ማለት ነው። በተለይ አንገታችን አካባቢ የሚወጣ ጥቁረት ሊኖርብን ይችላል። መገጣጠሚያዎቻችን ላይ አሁን ይሄ እግር፣ ጉልበት እዛ አካባቢ በጣም ጥቁረት ያለበት ቦታ ማሳጅ በማድረግ ንጹህ አድርገን ገላችንን እዛ ላይ በደንብ ደጋግሞ መቀባት በጣም ፍቱን መድኃኒት ነው ማለት ነው። ልክ እዚህ ውስጥ ያሉት ነገሮች እጅግ በጣም ጠቃሚ ናቸው። ሰውነታችንን እጅግ በጣም ብራይት እንዲሆን ያደርጋሉ ማለት ነው። እንግዲህ እንደዚህ በአማረ መልኩ ከሰራን በኋላ የምናስቀምጥበት እቃ ውስጥ እናስቀምጥና ለመቀመጥ ለክዳን ያለው ነገር ነው አመቺ የሚሆነው። ክዳን ባለው ነገር አስቀምጡት። ከዛም በኋላ እንግዲህ እያወጣን በሰዓቱ መጠቀም ማለት ነው። ስንጠቀም ማታ እንድንጠቀመው ነው የሚመከረው ማለት ነው። ፊታችንን ቆዳ ወይም ሰውነታችንን ካጸዳን በኋላ መጠቀም ያለብን ቦታ ላይ በደንብ ማሳጅ በማድረግ መጠቀም ይኖርብናል ማለት ነው። በተለይ ደግሞ ማታ ማታ በደንብ ስንቀባ በደንብ ሞስቸር ሆኖ እርጥብ ብሎ ፀሐይ ሳይነካው ሰውነታችንም ስለሚያርፍ በደንብ ስራውን እንዲሰራ ያደርገዋል። ጥቋቁር ነገሮችን ያለበት ፓርት ላይ በደንብ ማሳጅ በመስጠት ይሄንን ነገር ደጋግሞ መቀባት ትልቅ ለውጥ ያስገኛል ማለት ነው። በአንድ ሳምንት ውስጥ በሁለት ሳምንት ውስጥ ሙሉ ለሙሉ ጥቋቁር ነገሮችን ከፊታችን ላይ በማንሳት ብራይት የሆነ ስኪን እንዲኖረን፣ ጽድት ያለ ስኪን እንዲኖረን ይረዳናል ማለት ነው። ስለዚህ በጣም ሪኮመንድ የሚደረግ ክሬም ነው። በዶክተሮችም የሚመከር ክሬም ነው ዛሬ የሰራሁላችሁ ማለት ነው። በጣም በብዙ ሚኒራልና ቫይታሚንስ የበለጸገ ነው። ያው ካሮት እንደሚታወቀው በጣም በርካታ ቫይታሚንና ሚኒራልስ አለው። በዛ ላይ ደግሞ የበሽታም ተከላካይ ከሚባሉ ምግቦች አንዱ ነው ካሮት እና እኛ ደግሞ የሰራንበት መንገድ ፕሮሰስ ያደረግነው ዘይት በቤታችን ያዘጋጀነው ኬሚካል ያልገባበት ምንም የጎንዮሽ ጉዳት የሌለው ነው። ስለዚህ ይሄ የካሮት ክሬም እጅግ በጣም ለሰውነት በጣም ሞስቸር የሚያደርግ ነው። በዛ ላይ አለርጂ ፊታችን ላይ ሲወጣብን ወይም ሰውነታችን ላይ ለህፃናትም ሊሆን ይችላል አለርጂ የወጣበት ቦታ እጥብ አድርጎ በንጹህ ቆዳ ላይ ይሄንን በደንብ መቀባት እጅግ በጣም ቶሎ ያ አለርጂው እንዲጠፋ ያደርጋል። ብጉር ጥሎት የሚያልፈውን ጠባሳ ለማዳንም ስለሚረዳ እሱን በደንብ አፕላይ ማድረግና ደጋግቦ መቀባት ያንን ቦታ ማዳን ጽዱ ማድረግ ያንን ቆዳ ይቻላልና ስለዚህ በደንብ መጠቀም ይኖርብናል ይሄንን ማሳጅ በማድረግ። ሌላውና ዋንኛው ደግሞ ከአይን ዙሪያ ጥቁረትን በጣም ነው ወዲያውኑ ነው ለውጥ የሚያመጣው ማለት ነው። ለአይን ዙሪያ ጥቁረት በቀስታና በክብ አይናችን ዙሪያ በጥንቃቄ በደንብ ማታ ሁሌ መቀባት ይኖርብናል። አይን ዙሪያ በጣም ሴንሲቲቭ እና ስስ ቆዳ ነው ያለንና ቶሎ ለመጨማደድ፣ ለማርጀት፣ ለመጥቆር ወዲያው የተጋለጠ ነው። ከአይናችን ዙሪያ አካባቢ ያለው ቆዳችን በጣም ስስ ነው በተፈጥሮና እሱ ጋር በእርጅና ምክንያት ወይም በተለያየ ምክንያት ለሚወጣ ከአይን ስር ከአይን ዙሪያ ላለ የቆዳ መሸብሸብም እጅግ በጣም ይረዳልና በሰርክል በክብ አድርገን ቦታው ላይ በደንብ አድርገን በቀስታ ወደ ውስጥ እንዳይገባ ተጠንቅቀን አፕላይ ማድረግ ይኖርብናል ማለት ነው።
እንግዲህ ውዶችዬ ይሄ ሁሉ ጥቅም ያለውን ክሬም በደንብ በአግባቡ ቤታችን ውስጥ ሰርታችሁ እንድትጠቀሙት እንትንላለው። ሌላው ማሳስባችሁ እንደዚህ አይነት ነገሮች ከሰራን በኋላ ፍሪጅ ውስጥ ማስቀመጥ ይኖርብናል። ያው እንደተነጋገርነው ምንም አይነት ማቆያ ኬሚካል ስለሌለው እንዳይበላሽብን የሰራናቸውን መዋቢያዎች፣ ዘይቶች በፍሪጅ ውስጥ ማስቀመጥ ምክንያቱም ሼልፍ ላይፉ እንዲጨምር ያደርገዋል። እስከ 2 ወር ድረስ እንድንጠቀም ይረዳል ማለት ነው። ሌላው ደግሞ መመክራችሁ ሁል ጊዜ ራስን ስንንከባከብ ከላይ በመቀባት ብቻ ሳይሆን ከውስጥ የምናደርገውን ጥንቃቄ ቶሎ ለውጡን እንድናየው ስለሚረዳ የምትመገቡትንና የምትጠጡትን ነገር በጣም መወሰን ይኖርባችኋል። ካሮት እጅግ በጣም ጠቃሚ ነገር ነው። ስለዚህ የካሮት ጁስ ፍረሽ ቤት ውስጥ አዘጋጅታችሁ በማጠብ ብቻ በሎሚ በማጠብ ባቸቶ በማጠብ መጠቀም ትችላላችሁ። በጁስ መልክ በሳላጣ መልክ ሳይበስል መጠቀሙ ብዙ ጥቅሙን እንድናገኘው ከውስጥ እንድናገኘው ይረዳል ማለት ነው። እነዚህ ክሬሞች ማለት ነው ተሰርተው የሚሸጡ አሉ። በጣም ውድ ናቸው። በፎቶ እንዳስገባውላችሁ ማለት ነው። ጥቅማቸው አንድ አይነት ነው። ስለዚህ እኛ በቤታችን እንደዚህ አድርገን መጠቀም እንችላለን። በእርግዝና ምክንያት ወይም ደግሞ በውፍረት ምክንያት ሆዳችን ላይ ወይም መቀመጫ አካባቢ የሚወጣን የተለያየ ሰውነታችን ላይ የሚወጣ ሸንተረርን በጣም ሙልጭ አርጎ ስለሚያጠፋ ቦታው ላይ ደጋግሞ መቀባትና ማሳጅ ማድረግ በጣም ቶሎ ለውጡን እንድናየው ያደርጋል ማለት ነው። ሌላው እመመክራችሁ ነገር እንደዚህ አይነት ነገሮችን ስንጠቀም ማታ ላይ ነው ይሄንን ክሬም እንድንጠቀመው የሚመከረው ማለት ነው። እንግዲህ እንደዚህ በአማረ ሁኔታ ክሬማችንን አዘጋጅተን ለሰውነታችን እጅግ በጣም ጠቃሚ የሆነውን ክሬም በደንብ አፕላይ ያደረግን ለውጡን እንድናየው ደግሞ የሰራነውን ነገር እስከምንጨርሰው ድረስ መጠቀም ይኖርብናል ማለት ነው። አንዴ እንኳን ያዘጋጀነውን ለውጡን አይተን ለመመስከር ማለት ነው። ስለዚህ እንደዚህ አድርጋችሁ እንድትጠቀሙበት እመክራለሁ። ሌላው ደግሞ በቤታችን ካሮትን በሳላጣ መልክ፣ በጁስ መልክ፣ በተለያየ መልክ ኩክ ሳይደረግ ሳይበስል ለመጠቀም ወይም ደግሞ አጥቦ እንደዚሁ በመብላት ከውስጥ በርካታ ጥቅሞችን ማግኘት ይቻላል። እና ውዶችዬ እዚህ ጋር ለዛሬ አበቃለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ እጅግ በጣም ወዳችሁ